የአሜሪካ የጦር መሳሪያ አምራች ኩባንያዎች ለአውሮፓ ህብረት ከ150 ቢሊዮን ዩሮ ወይም 165 ቢሊዮን ዶላር የመከላከያ ወጪ ከማቅረብ ሊገለሉ መሆኑ ታውቋል። በሌላ በኩል የአውሮፓ ህብረት ሀገራት በአሜሪካ ላይ ያለውን ይህንን የመሳሪያ የመግዛትና የወታደራዊ እርዳታ ጥገኝነትን ለመላቀቅ አዲስ እንቅስቃሴ መጀመራቸውን አሳውቀዋል። ለዚህም 800 ቢሊዮን ዩሮ ወጪ የሚያወጣ ዕቅድ የአውሮፓ ህብረት መድቧል። ይህንን ርዕሰ ጉዳይ በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ወሰን ሰገድ መርሻ ያዘጋጀውን አበረስሜና ቀርበዋለሁ። ካለፉት 3 ዓመታት ጀምሮ ሩሲያ ለአውሮፓ ሀገሮች ራስ ምታት ሆናም ቀጥላለች። በአህጉሪቱ ውስጥ በርካታ የጥፋት ስራዎችን እየሰራች እንደሆነ የአውሮፓ ሀገራት ይገልጻሉ። በእሳት ማቃጠል፣ የግድያ ሙከራ ማድረግና በጭነት አውሮፕላኖች ላይ ቦምቦችን መትከልን ጨምሮ በርካታ ወንጀሎች ሩሲያ ትሰራለች ብለውም ክስ ያቀርቡባታል። ሌላው ሩሲያ ለዩክሬን ከአውሮፓ ህብረት የሚሰጠውን ድጋፍ ለመሸርሸርም የሳይበር ጥቃቶችን ትፈጽማለች ሲሉም የምዕራባውያን የስለላ ባለስልጣናት ይናገራሉ። እነዚህ የስለላ ባለስልጣናት እንደሚሉት እንደ አውሮፓውያን አቆጣጠር በ2024 መጨረሻ ላይ በሩሲያ የሚፈጸመውን የማጭበርበር ድርጊት ቁጥጥር ቀንሷል ባዮችም ናቸው። ነገር ግን ሞስኮ በዩክሬንና በሌሎች የአውሮፓ ሀገራት ትልልቅ ጦርነት ማስነሳቷ አይቀሬም መሆኑም ያምናሉ። በተለይም ሩሲያ ከዩክሬን ጋር ያለውን ጦርነት ታስቀጥላለች ብለው እንደሚጠብቁም ከወዲሁ አስጠንቅቀዋል። ለዚህም የአውሮፓ ህብረት በአህጉሪቱ ውስጥ ተጨማሪ የመከላከያ መሳሪያዎችን በመግዛት ላይ በማተኮር በአሜሪካ ላይ ያለውን የጸጥታ ጥገኝነት ለማቋረጥ አዲስ እቅዳቸውን በትላንትናው ዕለት ይፋ አድርገዋል። የአውሮፓ ህብረት ስራ አስፈጻሚ አካል ዝግጁነቱን 2030 የሚለው የደህንነት ስትራቴጂ ከሩሲያ ጥቃት ስጋት ጋር አብሮ የተያዘም ነው። የሰሜን ጦር ቃል ኪዳን ሀገሮች የሆነው ኔቶ የስለላ ድርጅት ግምቶች እንደሚያሳዩት ሩሲያ ከ3 እስከ 5 ዓመታት ውስጥ እንደገና በአውሮፓ ላይ ጥቃት ልትከፍት እንደምትችልም ይገምታል። ስለዚህ የአውሮፓ ሀገሮች ሩሲያን ለመከላከልና አሜሪካ ከአውሮፓ የጦር መሳሪያ አቅራቢነት እንድትርቅ ለማድረግ ወታደራዊ ኢንዱስትሪውን ኮምፕሌክስን መገንባት ዋነኛ እቅዳቸው ነውም ተብሏል። የኮሚሽኑ ፕሬዝዳንት ኡርሱላ ቮን ደር ሌየን እንደ አውሮፓውያን አቆጣጠር 2030 ዝግጁነት ፕሮግራምን ሲያስተዋውቁ ተጨማሪ አውሮፓን ሀገራትን ማቀፍ አለብን፣ ምክንያቱም ይህ ማለት የአውሮፓ የመከላከያ ቴክኖሎጂና የኢንዱስትሪ መሰረተ ልማት ማጠናከር ዋነኛው ዓላማችን ነውም ብለዋል። ከአጋሮቹ ጋር ያለውን ግንኙነት ለማጠናከር ብራሰልስ እንደ ደቡብ ኮሪያና ጃፓን የመሳሰሉ ሀገሮችን ማቀፍም ዋነኛው ተግባሩ ነው ተብሏል። ህብረቱ ከአውሮፓ ነጻ ንግድ ማህበር ለመከላከያ እስከ 800 ቢሊዮን ዩሮ ወጪ በሚያወጣው ፕሮግራም ውስጥ እንዲሳተፍም አድርጓል። የአውሮፓ መከላከያ ኮሚሽነር አንድሬስ ኩብሊነስ ለጋዜጠኞች እንደተናገሩት ሩሲያን እንደ ስጋት ብቻ ሳይሆን የምናያት ዓለም አቀፋዊ ጂኦፖለቲካዊ እድገቶችን በተለይም አሜሪካን ስትራቴጂያዊ ትኩረትን የሚያደርጉባት ሀገር አድርገን ጭምር ነውም ብለዋል። በቅርብ ዓመታት ውስጥ ከአውሮፓ ህብረት የግዢ ትዕዛዞች ውስጥ 2/3ኛውን ለአሜሪካ የመከላከያ መሳሪያ አምራች ኩባንያዎችም የተላኩ ናቸው። ኮሚሽኑ ነጭ ወረቀት በመባል የሚታወቀውን የረጅም ጊዜ መከላከያ ፖሊሲን ፕሮፖዛል እንዲሁም ሀገራት ወታደራዊ ወጪን በቀላሉ እንዲያሳድጉና በህብረት ውስጥ የተቀናጀ የመከላከያ ገበያ ለመፍጠር ያለመ የህግ አውጪዎች ሐሳቦችን አቅርበዋል። የአውሮፓ ህብረት ከፍተኛ ዲፕሎማቶች የሆኑት ካጃ ክላስ ይህንን የምናደርገው ወደ ጦርነት ለመሄድ ሳይሆን ለከፋ ሁኔታ ለመዘጋጀትና ለአውሮፓ ሰላምን እስከ መጨረሻው አምጥቶ ለመጠበቅ ነው ብለዋል። ከሩሲያ የመጣው ስጋት አውሮፓ ህብረት የአህጉሪቱን ወታደራዊ ኢንዱስትሪ ኮምፕሌክስን ለማጠናከር ትክክለኛው መንገድ መከተሉን ያሳያል ብለውም ያምናሉ። ነገር ግን በፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ ያመጣው ለውጥ የአውሮፓ ህብረት በፍጥነት ይህንን ወታደራዊ የኢንዱስትሪ ኮምፕሌክስ ቶሎ ለመክፈት እንዲንቀሳቀስ እያደረጋቸውም ነው። በአሜሪካ ላይ ከመጠን በላይ የመተማመኑ ሁኔታ ትራምፕ ድንገተኛ የሆነውን ዩክሬን የማዳከምና የጦር መሳሪያ አቅርቦትና የስለላ መረጃ መጋራትን የማቆም እርምጃ ኪየቭ ከሩሲያ ጋር የሰላም ድርድርን ሳትወድ በግድ እንድትቀበል መወሰኗ ለእንቅስቃሴው ጎልቶ መታየት አስተዋጽኦም አድርጓል። የአውሮፓ ህብረት ስትራቴጂን በመከተል አሜሪካ በአውሮፓ ውስጥ ከመጠን በላይ ቁርጠኝነት እንዳላት ታምናለች። እንደ ዋና የደህንነት ዋስትና ታሪካዊ ሚናዋን የምትጫወት ሀገር ነች። ይህ ሚናዋን በመቀነስ ሚዛናዊ ማድረግ እንዳለባትም አምናለሁ ሲሉ ካጃ ክላስ አክለዋል። በጣም ተጨባጭ ነው ለተባለው ለዚህ እቅድ መሳካት ኮሚሽኑ አባል ሀገራትን ለመከላከያ ወጪ የሚያውሉት እስከ 150 ቢሊዮን ዩሮ ለማበደር ቃል መግባቱም ተገልጿል። ብድሩ ለአውሮፓ ህብረት ሀገራት ብቻ የሚውል ቢሆንም ከህብረቱ ውጪ ያሉ ወዳጅ ሀገራትም በጋራ የጦር መሳሪያ ግዢ እንዲሳተፉ ያደርጋል። በቅዱ መሰረት የጋራ የጦር መሳሪያ ግዢ የማድረግ ሂደት ለዩክሬንም ቢሆን ክፍት ነውም ተብሏል። ከዚህ ሌላ ለኖርዌይ፣ ለስዊዘርላንድ፣ ለአይስላንድና ለሊችተንስታይን እንዲሁም የአውሮፓ ህብረት የደህንነትና የመከላከያ አጋር ለሆኑ 3 ወገን ሀገሮች ህጉ ተግባራዊ ይሆናል። በጥር ወር መጨረሻ የአውሮፓ ህብረት 6 የመከላከያና የደህንነት አጋሮች የነበሩት ሲሆን ኖርዌይ፣ ሞልዶቫ፣ ደቡብ ኮሪያ፣ ጃፓን፣ አልባኒያና ሰሜን መቄዶኒያ ተጠቃሽ ናቸው።
ቱርክና ሰርቢያ እንደ አውሮፓ ህብረት እጩ ሀገራት ሆነው ሊቀላቀሉም ይችላሉ። ሆኖም አሜሪካና እንግሊዝ ግን አያካትትም። ካናዳ ከአውሮፓ ህብረት ጋር ጥብቅ የጸጥታ ግንኙነት እንዲኖራት እንደምትፈልግም ግልጽ አድርጋለች። ኮሚሽኑ ትላንት ረቡዕ ከአውስትራሊያ፣ ከኒውዚላንድ፣ ከህንድ ጋር ከፍተኛ የመከላከያ ትብብርም አድርጓል። ከዚህ በተጨማሪም አንድ ከፍተኛ ነባር የአውሮፓ ህብረት ባለስልጣን ከኛ ጋር ለመተባበር በዓለም ዙሪያ ብዙ ጥያቄዎች አሉም ብለዋል። በሌላ በኩል የአውሮፓ ህብረት ባልሆኑ ኩባንያዎች ላይ ያለውን መመሪያ ለማጥበቅ በሚደረገው ተጨማሪ ሙከራ ስምምነቱ የውጭ ሀገራት ሚስጥራዊ መረጃዎችን እንዲያገኙም ይከለክላል። ህብረቱ ድጋፍ ሊደረግላቸው የሚገባቸው ሀገሮች ብሎ ዝርዝር ገደብ ብሎ ያስቀመጠ ሲሆን ከነዚህም መካከል 65% የገንዘብ ድጋፍ የሚደረግላቸው አውሮፓውያን መሆን እንዳለባቸውም ደንግጓል። በእርግጥም ዩክሬንና ኖርዌይን እርዳታው ያካትታል። የታቀደው የገንዘብ እርዳታ የአውሮፓ ህብረት አባል ያልሆኑ ሀገራትን አያካትትምም ተብሏል። ይህ ደግሞ በአውሮፓ ህብረት ውስጥ ለሚገኙ ሀገሮች አሜሪካ ውስጥ ወታደራዊ መሳሪያዎችን እያመረቱ የሚያቀርቡ አብዛኞቹ የጋራ ሸርክና ያላቸው ሀገራት የሚያካትትም ነው። የመከላከያ ኢንዱስትሪን ለመፍጠር ለሚደረገው ጥረት በሁለት ወይም ከዚያ በላይ በሆኑ አባል ሀገራት ላይ በጋራ ፕሮጀክቶች ላይ በማተኮር ድጋፍ እንዲደረግም ይፈልጋሉ። የአውሮፓ ህብረት ባለስልጣኖች እንደሚሉት አባል ሀገራት እንዲሰባሰቡ በማበረታታት መከፋፈልን በትክክል እናስወግዳለንም ብለዋል። ትላንት ረቡዕ ይፋ የተደረገው እቅዶች የአውሮፓ ህብረት አባል ሀገራት በህብረቱ ጥብቅ የበጀት ገደቦች ላይ ቁርጠኛ እንዲሆኑ ያስችላቸዋልም ተብሏል። ለ4 ዓመታት ያህል የአውሮፓ ህብረት የመከላከያ ወጪ ገደብ ከፍተኛው የ1.5% የጠቅላላ የሀገር ውስጥ ምርት ገደብን ሀገራቶቹ መሻገር ወይም የበለጠ ገንዘብ ፈሰስ ማድረግ እንደሚችሉም ተገልጿል። በስትራቴጂው መሰረት አባል ሀገሮቹ በአብዛኛው ከአውሮፓ አቅራቢዎች ጋር በመተባበር ወታደራዊ መሳሪያዎቻቸውን እንዲገዙም ህብረቱ ያበረታታል። በአንዳንድ ሁኔታዎች በአውሮፓ ህብረት ዋጋዎችን ለመቀነስና ትዕዛዞችንም ለማፋጠን የወጪ አፈጻጸም ወይም የአቅርቦት መዘግየቶች ሲያጋጥማቸው ከውጭ ዕቃ መግዛት የሚችሉበትን አማራጭ ማስቀምጧል። በቅርብ ዓመታት ውስጥ ከ27ቱ የአውሮፓ ህብረት ሀገራት 2/3 የሚሆኑት ከአሜሪካ የመከላከያ ኩባንያዎች የጦር መሳሪያ መግዛታቸውን በማቋረጥ ራሳቸውን ከጥገኝነት ነፃ ማድረግ አለባቸው የሚል ውሳኔ ላይም ተደርሷል። ለአዳዲስ ብድሮች ብቁ ለመሆን ደግሞ ቢያንስ 65% መሳሪያዎችን ከአውሮፓ ህብረት አባል ሀገራትና ከኖርዌይ ወይም እንደ ዩክሬን ካሉ መሳሪያ አምራች ሀገሮች መግዛት አለባቸው። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ዴር ላየን የተደገፉበትን የጸጥታ ንድፍ ወይም አርኪቴክቸር እንደ ቀላል ተደርጎ ሊወሰድ አይችልም ብለዋል። ተጨማሪ አውሮፓውያን ሻጮችን ማፍራት አለብን፣ ምክንያቱም ይህ ማለት የአውሮፓን የመከላከያ የቴክኖሎጂና የኢንዱስትሪ መሰረትን ማጠናከር ማለት ነው። ይህ ማለት ፈጠራን ማበረታታት ማለት ነው። ይህ ማለት የአውሮፓ ህብረትን ዓለም አቀፍ የመከላከያ መሳሪያዎችን ገበያ መፍጠር ማለት ነው ሲሉም አክለዋል። የአውሮፓ ህብረት መንግስት መሪዎች እንደ አውሮፓውያን አቆጣጠር መጋቢት 6 ቀን ነበር በጉባኤው ዋዜማ ድንገተኛ በሆነው ውይይታቸው ላይ የበጀት ገደቦችን ለማቃለልና ለመከላከያ ፕሮጀክቶች የ150 ቢሊዮን ዩሮ የብድር እቅድ የሚፈጥር ሐሳብ በማመንጨት የተፈራረሙት። ፈረንሳይም ቢሆኑ አውሮፓውያን የአውሮፓ መሳሪያ ይግዙ የሚለው ሐሳብ እየገፋችበት ነው የሚገኘው። ነገር ግን እንደ ፖላንድና ኔዘርላንድ ያሉ ሀገሮች ደግሞ የአሜሪካ መሳሪያዎችን መግዛት ይፈልጋሉ። በአንጻሩ ደግሞ የአውሮፓ ህብረት አባል ካልሆኑ የኔቶ አጋሮች ጋር የጸጥታ ግንኙነትን እንዲያሳድጉ ይበረታታል። በተለይም ከእንግሊዝ፣ ከካናዳ፣ ከኖርዌይ፣ ከአውስትራሊያ፣ ከጃፓን፣ ከደቡብ ኮሪያና ህንድ ጋር ስልቱ አሜሪካ የምዕራባውያን ዋነኛ አጋር ሆና እንድትቀጥል ያስችላታልም እየተባለ ነው። የአውሮፓ ህብረት በቅርቡ የሾማቸው የመከላከያ ኮሚሽነሩ አንድሬስ 450 ቢሊዮን የአውሮፓ ህብረት ዜጎች ራሳቸውን ለመከላከያ በ340 ሚሊዮን አሜሪካውያን ላይ ጥገኛ መሆን የለብንም ሲሉ ገልጸዋል። ለጋራ ግዢ ቅድሚያ የሚሰጣቸው ወጪዎች የአየርና ሚሳኤል መከላከያ ስርዓቶች፣ መድፍ፣ ጥይቶች፣ ድሮኖች፣ ለሳይበርና ለኤሌክትሮኒክስ ጦርነት የሚያገለግሉ መሳሪያዎችና ለጦርነት የሚያገለግሉ ከአየር ወደ አየር ነዳጅ መሙላትና የመሬት የድንበር ጥበቃ ጭነቶችን የመሳሰሉትን ማካተት እንደሚኖርበትም ተገልጿል። በዚህ መሰሉ እቅድም የአሜሪካ የጦር መሳሪያ ኩባንያዎች ለአውሮፓ ህብረት ከ150 ቢሊዮን ዩሮ የመከላከያ ወጪ አቅራቢነት ሊገለሉ ነው ሲልም ፋይናንሻል ታይምስ ጽፏል። የአሜሪካ የጦር መሳሪያ አምራቾች ከበርካታ ቢሊዮን ዶላር መከላከያ ፈንድ ከአውሮፓ ህብረት መገለላቸውም በትራንስ አትላንቲክ ግንኙነቶች ላይ ጉልህ ለውጥ ማምጣቱን ያሳያል። አሜሪካ ከቻይና ጋር የምታደርገው ፉክክር የተነሳ ትራምፕ አውሮፓ ለራሷ መከላከያና በኔቶ ላይ ትልቅ ሚና እንድትጫወት እንደሚፈልጉም ይፋ አድርገዋል። እርምጃው በአሜሪካ የፖለቲካ ሁኔታ ላይ ስጋትን ጨምሮ በሰፊው የጂኦፖለቲካ ለውጦችን ሊያመጣ ይችላል። አሜሪካና የአውሮፓ ህብረት በጦር መሳሪያ ንግድ ላይ ያላቸውን ግንኙነት ሲያቆሙ በትራምፕ በተጀመረው ለውጥና በብራሰልስ የመጣውን የንግድ ለውጥ ማስቀጠል ይችል ይሆን የሚለው ጥያቄም የበርካቶች ሆኗል። የአውሮፓ ህብረት ከአሜሪካ የሚገዙ መሳሪያዎችን በሶስተኛ ወገን ሀገራት የሚሸጡ
የጦር መሳሪያዎችን በአባል ሀገራቱ እንዳይገዙም ይከለክላል። ይህ ማለት እንደ ፓትሪዮ ሚሳኤል አይነቶች ከአሜሪካ እንዲገዙ አይፈልግም ማለት ነው። ነገር ግን አሜሪካ ከብራስልስ ጋር የመከላከያ የደህንነት አጋርነት ስለፈረመች ይህ ክልከላ ተፈጻሚ አይሆንም ሲል ፋይናንሻል ታይምስ ዘግቧል። ሆኖም ይህ ክልከላ የማይሰራው ከአውሮፓ ህብረት አባል ሀገራት የተስማሙትን የእንግሊዝና የቱርክ የጦር መሳሪያ ኩባንያዎችንም ይጨምራል። አሜሪካ ለአውሮፓ ሀገራት የወታደራዊ ቴክኖሎጂ በብዛት አቅራቢ ሀገር ስትሆን አንዳንድ የአውሮፓ ህብረት መሪዎች በመከላከያ ግዥና ስትራቴጂ የበለጠ ነጻነት እንዲኖራቸውም ጠይቀዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ደግሞ አውሮፓ በአሜሪካ ወታደራዊ አቅም ላይ መተማመን እንደሌለባት በመግለጽ እቅዱ ስትራቴጂካዊ ራስን በራስ የማስተዳደር አስፈላጊነት እንዳለውም ተናግረዋል። ማክሮን እሁድ ዕለት እንደተናገሩት የአውሮፓ አጋሮቻችን ከአሜሪካ መሳሪያ መግዛት የለመዱ ሀገራት ገንዘባቸውን በመተኩ በአህጉራዊ ቴክኖሎጂ ላይ እንዲያውሉ ለማሳመንም ሞክረዋል። ትራምፕ በዚህ ወር መጀመሪያ ላይ በቱሪዝም ማህበራዊ ገጻቸው ላይ እንደጻፉት የአውሮፓ ህብረት በዓለም ላይ ካሉት እጅግ የአሜሪካ ጠላቶችና ተሳዳቢ የግብር ታሪፍ ከፋይ ባለስልጣኖች አንዱ የአውሮፓ ህብረት ነው። አሜሪካን መጠቀሚያ ለማድረግ ብቻ የተቋቋመ ድርጅት ነው ብለዋል። እናም የአውሮፓ ህብረት ያወጣው አዲሱ እቅድ አህጉሪቱ ውስጥ ያሉ ሀገራቶች እንደተባለው ከአሜሪካ ጥገኝነት ተላቀው አውሮፓ ውስጥ የሚመረቱ መሳሪያዎችን በመግዛት ራሳቸውን ከወራሪዎች ይከላከሉ ይሆን? ይህ በሂደት የሚታይ ይሆናል። ይህንን ትንታኔ ስናዘጋጅ ኒውስዊክ፣ ሮይተርስ እና ፖለቲኮን በዋቢነት ተጠቅመናል።